ብርሃንን በጨርቅ መጠቅለል የቻለች ናት እሱም ክርስቶስ ነው ብርሃን ተብሎ የተጠራው ብርሃን ዘባማን እምንለው ለዓለም ሁሉ ለሰው ልጆች ሁሉ የህይወት ብርሃን ተብሎ የተጠራው ብርሃን ህይወት ኢየሱስ ክርስቶስን በጨርቅ የተቀለለችው ድንግል ማርያም ናት በህቱም ድንግልና ጸንሳ በህቱም ድንግልና እንድትወልደው ማድረግ አንዱ ነው ይሄ ለማንም አልተደረገም ከሷ በፊትም ከሷም በኋላ ለማንም የሚደረግ ነገር አይደለም ክርስቲያኖች በክብረ ወሊድ ላይ ክብረ ድንግልና ለማን ሊሰጥ ይችላል ለሷ ካልሆነ በስተቀር ይሄ ተደርጎላታል እሱ ብቻም አይደለም አምላኳን በስጋ እንድትወልድም ተፈቅዶላታል ተደርጎላታል ያምላክ ስራ መሆን ከአዳም ጀምሮ ለሁሉም ተሰጥቷል ያምላክ እናት መባል ግን ከሷ በቀር ለማንም የተሰጠ ነገር አይደለም ብርሃንን በጨርቅ መጠቅለል ይቻለች ብርሃንን በጨርቅ መጠቅለል ይቻላል እንዴት ይቻላል ይሄ ብቻም አይደለም የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም ንጽሕት ሆና በመገኘቷ ምክንያት እግዚአብሔር ወደ ምድር ወርዷል እግዚአብሔር የሰው ልጆችን ጎብኝቷል እግዚአብሔር በሰዎች መካከል ተገልጧል መርገም በሴት እንደተጀመረ ሁሉ ከመርገም ነጽቶ መገኘት መታየትም በድንግል ማርያም በኩል ተደርጎልናል ከዚህ ዓለም ርኩሰት ሳትተዳደፍ ከዚህ ዓለም ወንዶች ጋራ ሳትተኛ ሳትገናኝ እናትነትም ሳይቀርባት አየው ይሄን ሁሉ ነገር ነው ያደረገላት እመቤታችን ቅድስት ድንግል ማርያም ግን መልአኩ መጥቶ ትጸንሻለሽ ትወልጃለሽ ብሎ ሲነግራት ወደ ማንንም አልሄደችም ምክንያቱም እሷ ወንድ ስለማላውቅ ይሄ ለኔ እንዴት ይሆንልኛል የሚል ቃል ለመልአኩ አቀርባለች እንጂ በሷ ዘንድ እንደ ባል የሚቆጠር ወንድ ባጠገቧ ስላልነበረ ማለት ነው ለመርገም የሚያበቃውን ዋናውን ስራ የምትሰራው ግን ኃጢአት ናት ሰው ከኃጢአት ከዳነ ከነገሮች ሁሉ ድኗል ማለት ነው በስጋችሁ ብትፈወሱም ባትፈወሱም በነፍሳችሁ ትድኑ ዘንድ ከኃጢአት የምትድኑባትን ቀን መፈለግ ያስፈልጋል ክርስቲያኖች በስጋችሁ ድውያን ልትሆኑ ትችላላችሁ በነፍሳችሁ ግን ድውያን እንዳትሆኑ መጠንቀቅ ያስፈልጋል ምናልባትም ከባድ ያልነው ሰዎቹ መድኃኒት የለውም ስላሉን ይሆናል ምናልባትም ከባድ ያልነው ብዙ ዋጋ ከፍሎ ለመታከም የሚያስገድድ ስለሆነ ሊሆን ይችላል ግን ወገኖች ከባዱ በሽታ ኃጢአት ነው ከኃጢአት የዳነ ሰው ከሁሉም ነገር ድኗል ኃጢአት ግን ከእግዚአብሔር መንግስት ለዘላለም ያጠፋናል ሌላውን በሽታ በጠበል በእምነት ብለን እናድነዋለን ኃጢአትን ግን በእምነት በጠበል ብለን እናድነው በንስሐ ካልሆነ በስተቀር ወደ ካህናት ሄዶ ኃጢአቱን መጥፋት ላልቻለ ሰው መናዘዝ ላልቻለ ሰው ሐኪሞች ዙሪያውን ቢከቡትም የሚታከመበት ገንዘብ ቢኖረውም ለዚያ ሰው መዳን ተደርጎለታል ተብሎ በፍጹም አይታሰብም እጃችን ላይ በሚያስቀምጥልን ሀብት ስለምንመዝነው ነው እንጂ በእውነት እግዚአብሔር ምን ያላደረገልን ነገር አለ ከፍጥረታት መካከል ለይቶ የሕይወት እስትንፋስን በአፉ እፍ ያለብን እኛ አይደለን እንደ ክርስቲያኖች ከሌላው ፍጥረት ለይቶ በመልኩና በምሳሌ የፈጠረን እኛ አይደለን እንደ እግዚአብሔር ቤተሰቦች ተመልከቱት ሌላውን ክርስቶስ በዋናነት የመጣው እንደ መጻጉ ያሉትን ከአልጋ ለማንሳት እንደ ጤሚዮስ ያሉትን አይን ለማብራት እና ደም ይፈሳቸው የነበሩ ሴቶችን ከደማቸው ለማንሳት አልነበረም የመጣው ዋናው ለአንድ ክርስቲያን መዳን ተደረገለት የሚባለው ከምን ሲድን ስለሆነ ሰው ከምንድን ነው የሚድነው ከሶስት ነገር ቢያንስ መዳን አለበት ዳነ የሚባለው የሰው ልጅ ከሶስት ነገሮች ሲድን ነው ክቡራን አባቶቼ ሊቃውንተ ቤተክርስቲያን የተወደዳችሁ እግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን አመሻችሁ እንደምን ሰነበታችሁ ልዑለ ባሕርይ አምላካችን እግዚአብሔር ያለፈውን ጊዜ ይባርከልን በዚህም ሰዓት በረድኤት ያልተለየንና በመቅደሱ የሰበሰበን በሕይወት እንድንኖር ይረዳን እሱ ነውና ስለ ቸርነቱ ስለ መግቦቱ ስለ አባታዊ ስጦታው በጠቅላላው ስሙ ለዘላለም የተመሰገነ ይሁን ሶስቱ የእመቤታችን ደስታዎች በሚል ርዕስ የዛሬውን ትምህርት እንጀምራለን የሉቃስ ወንጌል ምዕራፍ 1 ቁጥር 47 ነው መነሻ የምናደርግ የሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ እስከ 55 ድረስ የተመዘገበው ቃል የእመቤታችን የቅድስት ድንግል ማርያም ጸሎት ነው ያለበት እመቤታችን ቅድስት ድንግል ማርያም በዚህ ጸሎት ውስጥ ደስታዋን ገልጣለች
እግዚአብሔር ለሰው ልጆችም ለሷም ያደረገውን ነገር ገልጣበታለች በዚህ ጸሎት ውስጥ ወደ ጠቅላላ ስንዘረዝራቸው ወደ 8 የሚጠጉ አንቀጾች ናቸው የሚወጡለት መጽሐፉ ሲተና ለብቻው ሲተነተን 8 ነጥቦች ይነሱለታል ይወጡለታል እኔ ግን ለዛሬ እንዲበቃ አድርጌ ከጊዜውም ጋራ አቀራርቤ ማቀርብላችሁ 3ቱን ብቻ ስለሆነ ነው መርጬ የማርያም 3ቱ ደስታዎች ወይም የእመቤታችን 3ቱ ደስታዎች የሚል ርዕስ የሰጠሁት ከዚህ መካከል አንዱን ብቻ ባነሳ ርዕስ ላለመልቀቅ ስል በዚያ ብቻ ስለምዘልቅ ሌሎቹ እንዳይቀሩብኝ ስለምፈራ ነው ይሄንን ርዕስ የሰጠሁት ማለት ነው የአባቶቻችን አምላክ እግዚአብሔር በመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆነልን አንደኛ ማስተዋሻ ያዙ ሁለተኛ በቦታው ላይ ተገኝታችሁ ተረጋግታችሁ ተማሩ ጉዳዮቻችሁን በጠቅላላ እዛው ዘግታችሁ ነው መምጣት ሱቅ ያለው ሱቁን ዘግቶ ነው መምጣት ያለበት እዚህ መጥቶ ሂሳብ ማወራረድ የለበትም አካሉ ይቀመጣል ልቡ ደግሞ እዛ ሱቅ ውስጥ ገብቶ እቃ ያሰናዳል እሱ እንዳይሆን ተጠንቀቁ ነው ትምህርት እንዳያመልጣችሁ በእያንዳንዱ ደቂቃ እግዚአብሔር የሚናገረው ነገር ለእናንተ ሊጠቅማችሁ የሚችል ቃል ስለሆነ እያንዳንዷን ደቂቃ እያንዳንዷን ሰከንድ እንድትጠቀሙባት አደራ ማለት ፈልጋለሁ ሶስተኛው በህይወታችሁ የተማራችሁትን ከሰኞ ጀምሮ ተግባራዊ ወደ ማድረግ ስራ እንድትሰማሩ ነው የሚፈልገው እንድታደርጉ የሚጠበቀው ነገር እሱ ነውና እሱን አድርጉ ማለት ፈልጋለሁ እንግዲህ ዛሬ ይሄንን ካልኳችሁ ለመግቢያ ያክል የትምህርታችን መነሻ ያልኳችሁ ምንድነው 3ቱ የማርያም ደስታዎች ናቸው ዛሬ የምናነሳቸው እግዚአብሔር ከሁላችንም ጋር ይሁን ማምላክ ቅድስት ድንግል ማርያም ይሄንን ቃል ይሄን ጸሎት የጸለየችው በሉቃስ ወንጌል ምዕራፍ 1 ቁጥር 47 እስከ 55 ድረስ ያለውን ማለት ነው አይነ ከርም በሚባለው ስፍራ ነው አይነ ከርም ካህኑ ዘካርያስ እና ሚስቱ ኤልሳቤጥ የሚገኙበት ስፍራ ነው በዚህ መጽሐፍ ላይ ደወል አይነ ከርም ተብሎ ተጠርቷል የሚገኘው በኤፍሬም እጣ ነው የሚገኘው ኤፍሬም ከ12ቱ ነገደ እስራኤል አንዱ ሆኖ እጣ የተካፈለ የስደተኛው የዮሴፍ ልጅ ነው በሱ እጣ ውስጥ ከሚገኙ ስፍራዎች መካከል አንዱ አይነ ከርም የሚባለው ነው ወደዚያ ቦታ እመቤታችን ቅድስት ድንግል ማርያም ሄደችም ኤልሳቤጥ መጽነሷንና ዘካርያስ መታመሙን ሰምታ ስለነበረ እሱን ለማረጋገጥና ለመጠየቅ እንደሄደች ኤልሳቤጥ አክስቷ ናት ለእመቤታችን እሱን ለመጠየቅ ይሄንን ለማድረግ ነበር የሄደችው በሄደች ጊዜ ግን መልአኩ የነገራትን ነገር መንፈስ ቅዱስ በኤልሳቤጥ አድሮ ዳግም ሲመሰክርላት ይሄንን ቅኔ ይሄንን ምስጋና በኤልሳቤጥ ፊት እመቤታችን ቅድስት ድንግል ማርያም ተናግረዋለች ማለት ነው ከተናገረችው ዝማሬ ውስጥ ይሄ ሁሉ ጊዜ የምንጸልየው ዝማሬ ማለት ነው ነፍሴ እግዚአብሔርን ታላቅ ታደርገዋለች ሰውነቴም በአምላኬ በመድኃኒቴ ደስ ይላታል የባሪያይቱን መዋረድ አይቷልና ነው ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለው ዝማሬ ማለት ነው እሱን ስትዘምር 8 የሚጠጉ ነጥቦች ይወጡታል አለው ብያቸዋለሁ ከዚያ መካከል 3ቱን ዛሬ እናያለን በዚህ መዝሙር ውስጥ ዝማሬዋን ደስታዋን የገለጠችው እመቤታችን ቅድስት ድንግል ማርያም ደስታዋ ምንን ምክንያት ያደረገ ነበር ያንድ መንፈሳዊ ሰው በመንፈሳዊ ህይወት ውስጥ ለሚኖር ለአንድ ክርስቲያን የደስታው ምንጭ ምን መሆን እንዳለበትም በዛው ግረ መንገዱን የሚያሳይ ስለሆነ ይህንን የእመቤታችን የቅድስት ድንግል ማርያምን የደስታ ምክንያት ልናጠናው ልንመለከተው ብንችል ለህይወታችን በጣም ጠቃሚ ስለሆነ ነው ይሄንን ዛሬ ላነሳላችሁ የፈለኩት ማለት ነው እግዚአብሔር እኔንም እናንተንም እንዲረዳን ቅዱስ ፈቃዱ ይሆነልን አንደኛው እመቤታችን ቅድስት ድንግል ማርያም እንግዲህ በመጀመሪያ ላይ ስትመለከቱት ነፍሴ ጌታን ታከብረዋለች መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ነው የተናገረችው የጀመረችው ዝማሬውን ስለዚህ ርዕሱን የሰጠችው ለመዝሙሩ ለምስጋናው የሰጠችው ርዕስ የደስታ ምስጋና ነው ማለት ነው
በአምላኬ በመድኃኒቴ ደስ ይላታል ብላ ስለሆነ የጀመረችው የደስታ ምስጋና መዘመር ነው የፈለገችውና ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ስንመለከት የሔዋንን መከራ ምን አይነት እንደሆነ መጽሐፍ ቅዱስ ይነግረናል። ሔዋን በልዩ ልዩ ጭንቅ እንድትጨነቅ እግዚአብሔር ፈርዶባት ነበር። ከዚያ ፍርድ የተነሳ ሔዋን በምጥና በጭንቅ ስትኖር የነበረች ሴት ናት። በዚያ ዓለም እያማጠች ትኖራለች። በወዲያኛው ዓለም ደግሞ በአጋንንት እግር ትረግጣለች። በወዲያኛው ዓለም ሲኦል መውረዷን በዚህ ዓለም ደግሞ ሐዘንተኛ ሆና መኖሯን ሊያስቀርላት የቻለ ማንም አልነበረም። እመቤታችን ቅድስት ድንግል ማርያም እስከ ተገኘችበት ጊዜ ድረስ ሔዋንን ከጽዕለት፣ ሔዋንን ከመርገም፣ ሔዋንን ከውድቀት ሊያነሳት ሊታደጋት የቻለ ምንም አይነት ነገር አልነበረም። ዛሬ ግን እመቤታችን ቅድስት ድንግል ማርያም የሰማችው ዜና ያንን የሚለውጥ ሆኖ አግኝታለች። ምክንያቱም መልአኩ ገብርኤል አስቀድሞ መጥቶ የነገራት ነገር ከላይ ከቁጥር 26 ጀምረን ስንመለከት መልአኩ ገብርኤል እንደነገራት ይሄንን ሁሉ ታሪክ የሚቀይረው መድኃኒት ክርስቶስ እንደሚመጣ ተነግሯታል። አዲስ የሆነ ትውልድ አዲስ የሆነ ነገር መጥቷል። ከመልአኩ ሰምታለች፣ ደግሞ ከኤልሳቤጥ አረጋግጣለች። ኤልሳቤጥ በመንፈስ ቅዱስ ተመርታ ተናገረቻት፣ አመሰገነቻት። ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ብላ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው ብላ ይህን ቃል ተናገረቻት። ይህም አንድ ደስ የሚያሰኝ ነገር ነው። ከሴቶች መካከል አንዷ በሆነችው በአረጊቷ ሴት በኤልሳቤጥ አድሮ መንፈስ ቅዱስ ምስክርነት እንድትሰጥ እንድትናገር አድርጓታልና ይሄ አንዱ አዲስ ነገር ነው፣ አዲስ ክስተት ነው። መንፈስ ቅዱስ ሲያድርባት ሲያስመሰግናት መታየት አንድ አዲስ ነገር ነው። በማህፀኗ ያለውም ጽንስ በደስታ መዝለሉም ሌላ አዲስና ለምስጋና የሚያበቃ ጉዳይ ነው። ምክንያቱም ከዚህ አስቀድሞ በማህፀን ኃጢአት ትተላለፍባቸውና ሲጸነሱ ደግሞ የመርገም የፍዳ ተካፋይ ሆነው ይቀመጣሉ። ወደዚህ ዓለም ሲመጡም ሲወለዱም የመርገሙ የፍዳው ተካፋይ ሆነው ይኖራሉ እንጂ አንዳቸውም ከዚህ ንጹህ አልነበሩም። አሁን ግን በማህፀን ውስጥ ሳለ ማመስገን የሚችል ጽንስ ተፈጥሯል። በኤልሳቤጥ ማህፀን ውስጥ ማለት ነው። ኤልሳቤጥ ይህን ተናግራለች ለእመቤታችን ለቅድስት ድንግል ማርያም ሶበ ሰማይኩ ቃለኪ እንዘ ትታመኒ አንፈራጸ ይጓል በውስተ ከርሥየ። የሰላምታሽን ቃል በሰማው ጊዜ ጽንሱ በማህፀኔ በደስታ ዘለለ ብላ ስለተናገረች ይህም አዲስ ነገር ነው። እነዚህን አዲስ ነገሮች ሁሉ እያየች የመጣችው እመቤታችን ቅድስት ድንግል ማርያም እስመረ ሕማማ አለች። የባሪያውን የሔዋንን መውደቋን በእግረ አጋንንት መጠቅጠቋን መከራዋን ሁሉ ተመልክቷልና መንፈሴ በአምላኬ በመድኃኒቴ ምን ይላታል? ደስ ይላታል። ሰውነቴ እግዚአብሔርን ስለዚህ ታከብራለች፣ ታመሰግናለች ብላ የተናገራችሁ ለዚህ ነው ወገኖቼ። የሔዋንን መከራ ማን አየላት? ሲጀመርም መከራ የተጀመረው በሔዋን ነው። ኃጢአትም የተጀመረው በሷ ስለነበረ ዛሬ ደግሞ ደስታ የተጀመረውም በዳግሚት ሔዋን በድንግል ማርያም ነው። ጽድቅም የተገኘችው በዚህ ምድር ላይ በአዳማዊው ሰው በኩል ሳይሆን በእመቤታችን በቅድስት ድንግል ማርያም በኩል ስለነበረ ነው። እሷ ንጽሕት ሆና በመገኘቷ ዳግማዊ አዳም ኢየሱስ ክርስቶስን ከማግኘታችን በፊት ያገኘናት ጻድቅት ሴት እመቤታችን ድንግል ማርያም ሆና አይተናታል። ስለዚህ መርገም በሴት እንደተጀመረ ሁሉ ከመርገም ነጽቶ መገኘት መታየትም በድንግል ማርያም በኩል ተደርጎልናል ማለት ነው። ተመልከቱት። መርገምን ያስጀመረችው መርገምን መጀመሪያ የቀመሰችው ሔዋን ናት። ምክንያቱም እግዚአብሔር ከእባብ ቀጥሎ የመጀመሪያውን የመርገም ቃል ያሳረፈ በአዳም ሳይሆን በማን ላይ ስለሆነ በማን ላይ ነበር? በሔዋን ላይ ስለነበር ማለት ነው። ስለዚህ የመጀመሪያው የመርገም ቃል ያረፈው ሔዋን ላይ ነበር። የመጀመሪያው የምስጋና ቃል የሰላምታ ድምጽ ወይም ተፈሥሒ የሚለው ማለት ነው የምስራቹን ለመጀመሪያ ጊዜ የሰማችም ደግሞ ከሔዋን ወገኖች አንዷ የሆነችው እመቤታችን ቅድስት ድንግል ማርያም ናት። እሱን አይቶ ነው እንግዲህ በዚያ ዘመን የነበሩ አሁን እመቤታችን ቅድስት ድንግል ማርያም ይሄን ምስጋና ስታመሰግን በዚያ ዘመን ላልነበረ ሰው ከባድ ነው እውነት ለመናገር ለመረዳት ነው። ምክንያቱም በዚያ ዘመን
ሴቶች በወንዶች ይደርስባቸው የነበረው ስድብ በራሱ ከባድ ነገር ነበር እንደ ፍላጻ የሚዋጋ ነበር ማለት ነው ሴቶች እንደሚታወቀው ከርስትም አይገቡም ርስት አይካፈሉም ምክንያቱም ምንድነው ከርስት የወጣ ነው በእናንተ ምክንያት ነው ብለው ነበር ርስት ማያካፍሏቸው ማለት ነው ከቁጥርም አይገቡም አሁን እዚህ መካከል 50 ወንድ 50 ሴት ቢኖር ስንት ሰው አለ ተብሎ ነው የሚነገር 100 ተብሎ ነው በዚያ ዘመን ስንት ሰው ተብሎ ነው የሚነገር 50 ሰው ነበር ተብሎ ነው የሚነገር ለምን 50ዎቹ ምኖች ስለሆኑ ሴቶች ስለሆኑ ሴትና ህፃናት በዚያ ዘመን አይቆጠሩም ነበር ይሄ አንድ ጽዕለት ነው አንድ ውርደት ነው በሰዎች ዘንድ የሚደርስባቸው አንድ ውድቀት ነበር ማለት ነው ከመላእክት እንቆጠር የነበርነኛን ከቁጥር አውጥታችሁናል ወደ ቁጥር አትገቡም ብለው ነው ሰዎቹ ይሄንን ፍርድ የፈረዱባቸው ለዚህም ነው እንደውም በማቴዎስ ወንጌል ምዕራፍ 15 ላይ ጌታ ህብስት ባበረከተ ጊዜ 4000 ሰዎች ነበሩ ይላል የበሉት ሰዎች 7 እንጀራ ነው የበረከተው በልተው መጨረሻ ላይ ሰዎቹ ሲቆጠሩ ግን ስንት ሆኑ 4000 ነበሩ ሴቶች ዘይን በላ አንስት ወደቅ ነው የሚለው ሴቶችና ህፃናት ሳይቆጠሩ 4000 ነበሩ ተብሎ ተጽፏል ለዚህ የትኛውም ቦታ ላይ ከቁጥር ውጭ ነበሩ አሁን ግን ከቁጥር አስገብቷታል መልአኩ ገብርኤል መጥቶ በመጀመሪያ ጊዜ ተጸንሻለሽ ተወልጃለሽ ብሎ የተናገረው ለሷ ስለነበረ ማለት ነው ከቁጥር እንድትገባ አድርጓታል በመጽሐፈ መሳፍንት ምዕራፍ 13 ላይ ሁለቱ ለነጽጽር እንዲመቻችሁ ላንሳላችሁ መጽሐፈ መሳፍንት ምዕራፍ 13 ላይ አንዲት ሴት አለች የእግዚአብሔር መልአክ መጥቶ ተጸንሻለሽ ተወልጃለሽ ብሎ የነገራት ሴት አለች ያቺ ሴት የሶምሶን እናት ናት ስለ ልጇ ስለምትወልደው ልጅ ሲነግራት ወደ ባሏ ነው ሄደችው ባሏን ጨምራ ይዛ መጣ እሱም እንዲሰማ መልሳ ንገረን አለች እንጂ ብቻዋን ይሄን ቃል መቀበልም አልፈለገችም ነበር ለምን በዚያ ዘመን ሴቶች የሚወስኑት ምንም አይነት ነገር ስላልነበረ ነው እመቤታችን ቅድስት ድንግል ማርያም ግን መልአኩ መጥቶ ተጸንሻለሽ ተወልጃለሽ ብሎ ሲነግራት ወደ ማንንም አልሄደችም ምክንያቱም እሷ ወንድ ስለማላውቅ ይሄ ለኔ እንዴት ይሆንልኛል የሚል ቃል ለመላኩ አቀርባለች እንጂ በሷ ዘንድ እንደ ባል የሚቆጠር ወንድ ባጠገቧ ስላልነበረ ማለት ነው ይሄን አላደረገችም ብቻዋን ይሄን ለመስማት ብቻዋን ይሄን ቃል አምና ለመቀበል ትችላለችም ዝግጁም ነበረች ለዚህም ነው ኤልሳቤጥ እንደውም ምን አለቻት በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ያመነች ብጽዕት ናት ትላለች ወብጽዕት አንቲ እንተታምኒ ከመይከውን ቃል ዘነገሩኪ ማበ እግዚአብሔር ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን እንደሚደረግ ያመንሽ አንቺ ብጽዕት ነሽ ብላ ያመሰገነቻት ስለዚህ ነው ድንግል ማርያምን አሁን የሁለቱን ሴቶች ንጽጽር ያነሳውላችሁ ለምንድነው ያችኛው ያለ ባሏ መወሰን ማትችል የነበረች ሴት ናት ለምን ሴቶች የወሰኑትን የሚቀበል ማንንም ስላልነበረ ማለት ነው በዚያ ዘመን እመቤታችን ይሄ ሁሉ ነገር ስላለፈ ነው ይሄ ሁሉ ስለቀረ ነው ብቻዋን ይሄንን ቃል መረከብ መቀበል ማመን መወሰን ስለቻለች ምን አለች የባሪያውን ውርደት ተመልክቷልና ብላ ስለ ሔዋን እሷ ተዘምር ነበር ማለት ነው ባንጻሩ ወደታችን ሲመጣ በኋላ ላይ እንመለከታለን የቅድስት ድንግል ማርያም የደስታዋ ምክንያት ምንድነው ትሉኝ እንደሆነ የሰው ልጆች መዳን እንደሆነ ነው የሚያሳየው የማን መዳን የሰው ልጅ መዳን ሰው ከምንድነው የሚድነው ከሶስት ነገር ቢያንስ መዳን አለበት ዳነ የሚባለው የሰው ልጅ ከሶስት ነገሮች ሲድን ነው አንደኛው ከመርገም ነው ከመርገም ሁለተኛው ከኃጢአት ነው ሶስተኛው ከፍዳ ነው ከነዚህ ሶስት ነገሮች መዳን ሲችል የሰው ልጅ ዳነ ይባላል ማለት ነው እግዚአብሔር በመድር ላይ ያዳናቸው ሰዎች ብዙ ናቸው መጻጉን ከ38 አመት በሽታ ድኖታል ያችን ሴት 12 አመት ሙሉ ያሰቃያት ከነበረው ደም ይፈሳት የነበረችውን ሴት ማለት ነው ከ12 አመት ደም መፍሰስ አድኗታል ጤሚዮስን ከዕውርነት አድኖታል ከዚህ ሁሉ ግን በጣም የሚደነቀው ማዳን የክርስቶስ ማዳን በጣም የሚደነቀውና እንዲያውም ሰዎች እንዳያስቆሙት የከለከላቸው ማዳን ኃጥኢት ማርያምን ያዳነበት ቀን የማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ያለችው ማለት ነው ያችን ሴት ባዳነበት ቀን እሷን የሚከላከሉ የነበሩ ሰዎችን ሁሉ ተቃውሟቸዋል
ለምን ታሰረዋ ለዛት ቢሲት ብሎ ይችን ሴት ለምን ታዳክሟታላችሁ ብሎ ተቃውሞላታል ከልክሎላታል ስለሷ ይከራከር የነበረው ኢየሱስ ክርስቶስ ነበር ማለት ነው ለምን ክርስቶስ በዋናነት የመጣው እንደ መጻጉ ያሉትን ካልጋ ለማንሳት እንደ ጤሚዮስ ያሉትን አይን ለማብራት እና ደም ይፈሳቸው የነበሩ ሴቶችን ከደማቸው ለማንሳት አልነበረም የመጣው ዋናው የመጣበት ዓላማ ቅድም ከነገርኳችሁ ነገሮች ሰውን ለማዳን ነው ከምን አልኳችሁ ከመርገም ከኃጢአት እና ፍዳ ማለት በፍርድ ቀን ተፈርዶብን ገሃነም ከመውረድ ማለት በፍዳ የሚያስይዘውን ስራ ለመርገም የሚያበቃውን ዋናውን ስራ የምትሰራው ግን ኃጢአት ናት ሰው ከኃጢአት ከዳነ ከነገሮች ሁሉ ድኗል ማለት ነው በስጋችሁ ብትፈወሱም ባትፈወሱም በነፍሳችሁ ትድኑ ዘንድ ከኃጢአት የምትድኑባትን ቀን መፈለግ ያስፈልጋል ክርስቲያኖች በስጋችሁ ድውያን ልትሆኑ ትችላላችሁ በነፍሳችሁ ግን ድውያን እንዳትሆኑ መጠንቀቅ ያስፈልጋል በስጋ በልዩ ደዌ ልንያዝ እንችላለን በነፍሳችን ግን ኃጢአት ወግታ እንዳትጥለንና የኃጢአት በሽታ እንዳይኖርብን መጠንቀቅ ያስፈልጋል ዋናው ለአንድ ክርስቲያን መዳን ተደረገለት የሚባለው ከምን ሲድን ስለሆነ ከሶስቱ ከምን ከፍዳ ከመርገም ከኃጢአት ከነዚህ ከዳነ የሰው ልጅ ከሁሉም ነገር ድኗል ማለት ይቻላል ማለት ነው ከባዱ በሽታ የምትሉት በመድር ላይ የትኛውን እንደሆነ የተለያየ ስም ልትሰጡት ትችሉ ይሆናል ምናልባትም ከባድ ያልነው ሰዎቹ መድኃኒት የለውም ስላሉን ይሆናል ምናልባትም ከባድ ያልነው ብዙ ዋጋ ከፍሎ ለመታከም የሚያስገድድ ስለሆነ ሊሆን ይችላል ግን ወገኖች ከባዱ በሽታ ኃጢአት ነው ከኃጢአት የዳነ ሰው ከሁሉም ነገር ድኗል ሌላው በሽታ በስጋ ይገለናል ኃጢአት ግን በነፍስ ትገለናለች ሌላው በሽታ ለጊዜው ከምድር ያስወግደናል ኃጢአት ግን ከእግዚአብሔር መንግስት ለዘላለም ያጠፋናል ሌላውን በሽታ በጠበል በእምነት ብለን እናድነዋለን ኃጢአትን ግን በእምነት በጠበል ብለን እናድነው በንስሐ ካልሆነ በስተቀር በብርቱ ጭንቅ በብርቱ ትጋት ካልሆነ በስተቀር ከኃጢአት መዳን አይቻልም ወገኖች ስለዚህ ከኃጢአት የዳነ ሰው ነው ዳነ የሚባለው ማለት ነው እመቤታችን ቅድስት ድንግል ማርያም የሕያዋን መዳን የሰው ልጆች ሁሉ መዳን አስደስቷት ዘመረች ብለን ስንናገር ከነዚህ ሁሉ ነገሮች መዳን ስለተደረገ ነው ለሰው ልጅ ከዚህ ሁሉ በሽታ ከዚህ ሁሉ ችግር መድኃኒት ስለተገኘለት ነው በአምላኬ ወመድኃኔ ያለችም ለዛው በአምላኬ በመድኃኒቴ መንፈሴ ደስ ይላታል ብላ የተናገረችው ለዚህ ነው ክርስቲያኖች በስጋውና በደሙ ላልታተመች ሰውነት የመዳን ቀን ገና አልተደረገላትም ንስሐ መግባት ላልቻለ ሰው የመዳን ቀኑ አልደረሰችለትም ወደ ካህናት ሄዶ ኃጢአቱን መጥፋት ላልቻለ ሰው መናዘዝ ላልቻለ ሰው ሐኪሞች ዙሪያውን ቢከቡትም የሚታከመበት ገንዘብ ቢኖረውም ለዚያ ሰው መዳን ተደርጎለታል ተብሎ በፍጹም አይታሰብም ስለዚህ እኛ የሰው ልጆች ትልቁ ድህነታችን በንስሐ ስለሆነ በቁርባን ስለሆነ ከኃጢአት ስለሆነ ያችን የፈውስ ቀን ማግኘት መትጋት ያስፈልገናል የእመቤታችን ደስታ ከዚህ የተነሳ ነበር ይልቁንም በሕያዋን መዳን ትደሰት ነበር አጋንንት በሕያዋን መሞት ይደሰታሉ እመቤታችን ቅድስት ድንግል ማርያም ደግሞ በሰው ልጆች መዳን ትደሰታለች እመቤታችን ቅድስት ድንግል ማርያም ይህ ሁሉ ነገር የሆነላት ለምንድነው ካላችሁኝ የአምላክ ባህሪ ስለተሰጣት ነው የአምላክ ባህሪ ማለት ነው የአምላክን መልክ ስለያዘች ማለት ነው የአምላክን መልክ መያዝ ማለት ምን ማለት ነው እንደ ፈጣሪዋ ለሰው ልጆች ማሰብ ማዘን መራራት ማለት ነው እንጂ ሰውነቷን ለቃ የባህሪ አምላክነትን ገንዘብ አደረገች ማለት እንዳልሆነ ለሁላችሁም ግልጽ ሊሆን ይገባዋል ስለዚህ አንዱ እመቤታችን ያስደሰታት ነገር የሕያዋን መዳን የሕያዋን መጎብኘት ነበር ያስደሰታት ቅድስት ድንግል እመቤታችን ሌላውና ሁለተኛው እመቤታችን ቅድስት ድንግል ማርያም ካነሳቻቸው ደስታዎች መካከል ሁለተኛው ቁጥር 49 ላይ ያለው ነው ብርቱ የሆነ እርሱ በኔ ታላላቅ ስራን አድርጓልና ትላለች
ብርቱ የሆነ እርሱ እስኪ በሉት በእኔ ታላላቅ ስራን አድርጓልና እስመ ገብረ ሊተ ኃይለ አብያተ የሚለው ነው። እርሱ ለኔ ታላላቅ ስራን አድርጓልና ነው። ይሄም በርግጥ የሚደንቅ የሚገርምም የሚያስደስትም ነገር ነው። ለሷ በሷ ምን አደረገ ትሉኝ እንደሆነ በህቱም ድንግልና ጸንሳ በህቱም ድንግልና እንድትወልደው ማድረግ አንዱ ነው። ይሄ ለማንም አልተደረገም። ከሷ በፊትም ከሷም በኋላ ለማንም የሚደረግ ነገር አይደለም። ክርስቲያኖች በክብረ ወሊድ ላይ ክብረ ድንግልና ለማን ሊሰጥ ይችላል? ለሷ ካልሆነ በስተቀር ይሄ ተደርጎላታል። እሱ ብቻም አይደለም አምላኳን በስጋ እንድትወልድም ተፈቅዶላታል፣ ተደርጎላታል። ያምላክ ስራ መሆን ከአዳም ጀምሮ ለሁሉም ተሰጥቷል። ያምላክ እናት መባል ግን ከሷ በቀር ለማንም የተሰጠ ነገር አይደለም። ይሄም ሌላ በሷ ለሷ የተደረገ ትልቅና ድንቅ የሆነ ነገር ነው። ክርስቲያኖች ይሄ ብቻም አይደለም። ቀደም ሲል በገነት ውስጥ አዳምና ሔዋን ዕፀ በለስን ቆርጠው በልተው የበለስን ፍሬ በልተው ሞት አጋጥሟቸው ነበር። ዛሬ ግን እሷ የተደረገው የሕይወት ዛፍ ኢየሱስ ክርስቶስ ከሷ የሚገኘው የሕይወት ፍሬ ኢየሱስ ክርስቶስ ሁላችን በልተነውና ጠጥተነው የዘላለም ሕይወትን የምናገኝበት ነውና ይህም ሌላ በሷ ከተደረጉ ታላላቅ ነገሮች መካከል አንዱ ነው። ክርስቲያኖች ይህ ብቻም አይደለም። የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም ንጽሕት ሆና በመገኘቷ ምክንያት እግዚአብሔር ወደ ምድር ወርዷል። እግዚአብሔር የሰው ልጆችን ጎብኝቷል። እግዚአብሔር በሰዎች መካከል ተገልጧል። ይህ በሷ ለኛም ለሌላውም ፍጥረት ተደርጎለታል። ሰማይ ምድር ሆናለች፣ ምድርም ደግሞ ሰማይ ሆናለች። ሊቁ እንደተናገረው ሰማይን ይኮነ ዓለም ወዓለምን ይኮነ ሰማይ፣ ሰማይ ምድርን ምድርም ደግሞ ሰማይን ሆናለች። አሁን በሰማይና በምድር መካከል መበላለጥ የሌለ። ምክንያቱም እግዚአብሔር አብ ያለ እናት ነው የወለደው ብያቸዋለሁ። ያለምን ንገሩኝ፣ ያለምን? እሷ ደግሞ ያለምን? ያለ አባት። እሷ ያለ አባት እሱ ያለ እናት በመውለድ ይመሳሰላሉ። ለዚህ ነው አብን ትመስላለች የምንለው። በምድር ግን ያለ አባት የወለደች ሴት ስለሌለች እሷን የሚመስል ማንም የለም ማለት ነው። እሷን የሚመስል ማንም የለም። አዳም ሔዋንን ብቻውን በማስገኘት ይመስላታል ልትሉኝ ትችሉ ይሆናል። ግን አዳም እግዚአብሔር በስጋ ባይዘጋው ኑሮ አጥንቱን ሲያነሳ ስቁረት አልነበረው? እመቤታችን ቅድስት ድንግል ማርያም ግን ጌታን ስትወልድ ማኅተመ ድንግልና አልተለወጠም፣ አልተፈታም። እግዚአብሔር በስጋ መልሶ የዘጋው ስፍራ የላትም። እንደ አይነት ተፈጥሮ የላትም ድንግል ማርያም። ስለዚህ አዳም ብቻውን ያለረዳት ሔዋንን ያስገኘ ቢሆንም ማስገኘቱ ግን ከእመቤታችን ከቅድስት ድንግል ማርያም ጋር አይገናኝም፣ ልዩነት አለው ማለት ነው። እግዚአብሔር በስጋ የዘጋው ስፍራ በእመቤታችን በቅድስት ድንግል ማርያም ስለሌለባት ይልቁንም በሕቱም መቃብር ወጥቶ ያየ ነው የተነሳ ቀን መቃብሩ እንደተዘጋ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከመቃብር የወጣው ክርስቶስ ከእመቤታችን ማኅፀንም በታተመ ማኅፀኗ ማኅተመ ድንግልናዋን ሳይለውጥ ሳይፈታ ተወልዶ ወጥቶ አይተናል። ለምን ካላችሁኝ ረቂቅ ዘም ረቂቅ ስለሆነ ከረቂቅ አብ የተገኘ ረቂቅ ባህሪ ስለሆነ በስጋ ገዘፈ፣ በመለኮቱ ግን ረቂቅ ነው። ግዝፈቱ ርቀቱን አላስቀረበትም። ተመልከቱት፣ ግዝፈቱ ርቀቱን አላስቀረበትም። አሁን በዚህ ምክንያት ረቂቅ ነውና በታተመ ማኅፀን ይወለዳል። ግዙፍ ነውና ከተወለደ በኋላ በጨርቅ ይጠቀለላል። ከተወለደ በኋላ በጨርቅ የተጠቀለለው የተወለደው ግን በታተመ ማኅፀን። ይሄ ረቂቅነትን ከግዙፍነት ግዙፍነትን ከረቂቅነት አስተባብሮ የያዘ አንድ አካል አንድ ባህሪ በመሆኑ ነው። መለኮትም ሰውም በመሆኑ ነው ማለት ነው። በሌላ አነጋገር ምን በመሆኑ መለኮትም ሰውም በመሆኑ
እንደ ሰውነቱ ይጠቀለላል እንደ አምላክነቱ በተዘጋ ማህፀን ይወለዳል ተመልከቱት የሆነ ነገር እንደዚያ ነው እመቤታችን ቅድስት ድንግል ማርያም ናት ብርሃንን በጨርቅ መጠቅለል ይቻለች ብርሃንን በጨርቅ መጠቅለል ይቻላል እንዴት ይቻላል እኛ የፀሐይን ብርሃን ከዓይናችን ብሌን ጋር አዋህደን እናይበታለን ብርሃኑን ከዓይናችን ጋር እንደተዋሃደ እንዝጋበት ብለን ዓይናችን ብንጨፍን ዓይናችን ማየት ይችላል አይችልም ስለዚህ ምን ሆነ ማለት ነው ብርሃኑ ከዓይናችን ብሌን ጋር እንዲዋሃድ ተፈጥሮ ፈቅዳለች ነገር ግን ብርሃኑ በዓይናችን ውስጥ ሊዘጋበት የሚችል ነገር አይደለም ማለት ነው ነፋስ ቤት ውስጥ ገብቶ ይዘጋበት ይሆናል ብርሃን ግን ቤት ውስጥ ሊዘጋበት የሚችል ነገር አይደለም በራችሁን ሲዘጉ ብርሃኑ ይጠፋል ለምን ብርሃን የሚዘጋበት ነገር ስላልሆነ ድንግል ማርያም ከዚህም አልፋ ብርሃንን በጨርቅ መጠቅለል የቻለች ናት እሱም ክርስቶስ ነው ብርሃን ተብሎ የተጠራው ብርሃን ዘባማን እምንለው ለዓለም ሁሉ ለሰው ልጆች ሁሉ የሕይወት ብርሃን ተብሎ የተጠራው ብርሃን ሕይወት ኢየሱስ ክርስቶስን በጨርቅ የተቀለለችው ድንግል ማርያም ናት አባ ጊዮርጊስ ዘጋስጫ የሄሮድስን ድካም ሲገልጸው ምን ይላል ሄሮድስ ሆይ ብርሃንን ልትይዝ ተቻኮልክ ተጣደፍክ ነገር ግን ብርሃንን መያዝ ይቻላል ወይ ይለዋል ሄሮድስ ነፋስን ለመጥለፍ ነፋስን ለማጥመድ ሮጠ ነገር ግን ነፋስን ማጥመድ ይቻላል ወይ ይላል በአርጋኖን ድርሰቱ ላይ ማለት ነው በርግጥም ነፋስን በወጥመድ ሊያጠምዱት ብርሃንንስ በጨርቅ በመጠቅለያ ጠቅልለው ሊያስሩት ሊያስቀምጡት ይቻላል እንደ ክርስቲያኖች የሚቻል ነገር አልነበረም ሄሮድስ ማይወንድ ካም ነው የደከመው ማለት ነው ምክንያቱም ከነፋስ ይልቅ የረቀቀውን ከብርሃን ይልቅ የሚያስደንቀውን ኢየሱስ ክርስቶስን ለመግደል መረብ ሲዘረጋ ስለተመለከተ ነው ማለት ነው ይቻላል ሄሮድስ የሚቻለው አልነበረም ስለዚህም አልተደረገለትም ኢየሱስ ክርስቶስን ይዞ ሊገለው በፍጹም አልተቻለውም እንደተመኘ ሞተ አነሂ እስግድሎቱ ብሏቸው ነበር ሰብአ ሰገልን የማቴዎስ ወንጌል ምዕራፍ 2 ላይ እንደምንማረው እኔም መጥቼ እንድሰግድለት ማለት ነው ትርጉሙ ግን ሊቃውንቱ ምን ይላሉ ሄሮድስማ እንዴት ይሰግድለታል ሄሮድስ መሸንገል ሽንገላ ለማዱ ስለሆነ እንዲህ አለ እንጂ እስግድሎቱ ማለቱ እቅትሎ ማለቱ ነው ልግደለው ማለቱ ነው ብለው ተርጉመውታል የሄሮድስ ስግደት መግደል ነው ስለዚህም እስግድሎቱ ማለቱ እቅትሎ ማለቱ ነው ብለው ተረጎሙት ማለት ነው እንደተመኘ ሳይገለው ሞተ ይሄ የሚቻል ነገር ስላይደለ በእንጨት ላይ የብርሃን ጸዳል ያርፋል እንጨቱን የሚቆርጥ ገበሬ ብርሃኑን እንጨቱ ላይ ስላየው እንጨቱን እንጂ ብርሃኑን መቁረጥ ይቻላል አይቻለውም ውሃውን በገበታ አድርጋችሁ ፈልት በቢላዋን ነቁረጠው ብላችሁ ብታነሱ ቢላዋውን ወደ ውሃ ውስጥ ልትከቱት ትችላላችሁ ግን ውሃውን ተቆርጡታላችሁ አይቻልም እሱ ደግሞ ከዚያ በላይ ረቂቅ ነው ይዞትም እንኳን ቢሆን ልግደለው ቢል የሚገድለው አይደለም ለማለት የሚሞትበት ጊዜ ደርሶ ራሱን ለሞት አሳልፎ እስከ ሰጠበት ጊዜ ድረስ ማንንም ሊገለው የማይችል ነበር ለዚህ ነው ድንግል እንግዲህ በኔ ታላላቅ ስራን ወይም ለኔ ታላላቅ ስራን አድርጓልና እንደወልደው አድርጎኛል ማለቷ ነው ብለው ሊቃውንቱ የተረጎሙት በእቱም ድንግልና ጸንቼ በእቱም ድንግልና እንደወልደው አድርጎኛል ማለቷ ነው ብለው ተርጉመውታል ወዲህ ፍላጎቷን ምኞቷን ሲፈጽምላት ወዲያ ደግሞ ያላሰበችውን ትልቅ ነገር ሲያደርግላት አያችሁ ምኞቷ ምንድን ነበር ድንግል ማርያም በእቱም ድንግልና ጸንቶ መኖር ነበር የእመቤታችን ፍላጎቷም ሐሳቧም ምኞቷም በድንግልና በቅድስና ጸንቶ መኖር ነበር የድንግል ማርያም ምኞት አየው ይሄንን ፈቃዷን ይሄንን ምኞቷን ፈጸመላት በተጨማሪ ደግሞ የልጅናት አደረጋት ያላሰበችው ማለት ነው ከዚያ ዓለም ርኩሰት ሳትተዳደፍ ከዚያ ዓለም ወንዶች ጋራ ሳትተኛ ሳትገናኝ እናትነትም ሳይቀርባት አየው ይሄን ሁሉ ነገር ነው ያደረገላት የሷን ምኞት ከመፈጸም በተጨማሪ
የሚበልጥ ትልቅ ስራን ለድንግል ማርያም አደረገላት እግዚአብሔር። ለዚህም ነው በእኔ ታላቅ ስራን አድርጓልና ብላ የተነገረችው። ለዚህ ነው ክርስቲያኖች የደስታችን ምንጭ እግዚአብሔር ያደረገልን ነገር ሊሆን ይገባል። እግዚአብሔር ምን አደረገልኝ ትለኝ እንደሆነ እግዚአብሔርን እኛ ያደረገልንን ነገር በሚያበላን በሚያጠጣን እጃችን ላይ በሚያስቀምጥልን ሀብት ስለምንመዝነው ነው እንጂ በእውነት እግዚአብሔር ምን ያላደረገልን ነገር አለ? ከፍጥረታት መካከል ለይቶ የሕይወት እስትንፋስን በአፉ እፍ ያለብን እኛ አይደለን እንደ ክርስቲያኖች? ከሌላው ፍጥረት ለይቶ በመልኩና በምሳሌ የፈጠረን እኛ አይደለን እንደ እግዚአብሔር ቤተሰቦች? ተመልከቱት። ሌላውን ስለ ሌላው ፍጥረት ሲናገር ይላል አንድ ሊቅ ምን ይላል? ሌላውን ፍጥረት ለታውጽ ባህር ለታውጽ ምድር እያለ አዘዘ ይላል። ምድር እጽዋትን እንድታበቅል አዘዛት ተብሎ ተጽፏል። ኦሪት ዘፍጥረት ምዕራፍ 1ን ተመልከቱት እንዴት አድርጎ ፍጥረታትን ሁሉ እንደፈጠራቸው። እግዚአብሔርን ባህርን አዘዛት ሕይወት ያላቸውን ፍጥረታት የሚበሩትን የሚንቀሳቀሱትን እንድታስገኝ አዘዛት ይላል። ባህርም በክንፍ የሚበሩትን በእግር የሚሽከረከሩትን በልባቸውም የሚሳቡ ፍጥረታትን አስገኘች ይላል። ከዛም ደግሞ ወደ ሰማይ ቀና ብሎ ምን ያለ እግዚአብሔር በሰማይ ላይ ብርሃናት ይሁኑ ብሎ ተናገረ ይላል። በሰማይ ላይ ታላላቅ ብርሃናት ሆኑ ይላል። እነሱም ፀሐይ፣ ጨረቃ፣ ከዋክብት ናቸው ይላል። ቁጥር 26 ላይ ሲደርስ ግን አስደናቂ ነገር ሲናገር ተሰሙታላችሁ። እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ነው የምላችሁ። እንዲህ ይላል እግዚአብሔር ሰውን በመልካችን በምሳሌያችን እንፍጠር። እስኪ በሉት ምን እንበል? እንፍጠር አለ። ይህንን ቃል ሰውን ሊፈጥር ሲል ነው እግዚአብሔር የተናገረው። እንደ ሌላው ፍጥረት አይደለም የፈጠረው እግዚአብሔር ሰውን። የሚያስገኘው የሚሰራው ከምድር ነው። ነገር ግን እንስሳትን በፈጠረበት መንገድ በፈጠረበት ቋንቋ ምድርን ፍጥረትን ታስገኝ እንዳለው ሁሉ ምድርም አዳምን ታስገኝ ብሎ አልተናገረም። እግዚአብሔር የሰው ልጅ ተፈጥሮ ላይ ሲደርስ ሶስት አስደናቂ ነገሮችን አድርጓል። ስንት ነገር? አስደናቂ ነገሮች አድርጓል። አንደኛው በመልኩ በምሳሌው ፈጠረው ተብሎ መናገሩ ነው። ሁለተኛው ሰውንም ከምድር አፈር አበጀው ነው የሚለው መጽሐፍ። ተመልከቱት። ከምን አበጀው? ከምድር አፈር አበጀው። ሶስተኛው ባረካቸው፣ ብዙ ተባዙ፣ ምድር ሙሉ፣ የባህርን ዓሣ በምድር ያለውን ፍጥረት ሁሉ ግዙ ብሎ መሾሙ ነው። ይሄ ሰውን በተፈጥሮው ልዩ ያደርገዋል ማለት ነው። የሰው ልጅ ይህን ሁሉ ጸጋ ለሰው ሰጠ እግዚአብሔር። ሌላውን ፍጥረት ሲጀመር በመልኩ በምሳሌው አልፈጠረው። ሁለተኛ ደግሞ እግዚአብሔርም ሰውን ከምድር አፈር አበጀው ነው የሚለው። አበጀው ማለት በእጅ መስራትን ይጠይቃል። የእጁ የመዳፉ ቅርጽ መሆኑን በእጁ የተሰራ በመዳፉ የተበጀ መሆኑን ነው የሚያሳየው። ተመልከቱት። አበጀው የሚለው ቃል እሱን ስለሆነ የሚያሳየው። ሌላውን ፍጥረት በቃሉ ባህርን ታስገኝ ምድርን ታስገኝ እያለ ሲፈጥር ቆይቶ ሰውን ግን በእጆቹ አበጃጀው ነው የሚለው። ተመልከቱ። ለዚህም ነው ነብዩ እጆች ሰሩኝ መዳፎችም አበጃጁኝ በስተን ተባስተን ሙተን የምንቀርበት ከንቱና ምድራዊ ባህሪ ብቻ አይደለም ያሸከመን እግዚአብሔር። ሰማያዊ የሆነ ሐሳብ ያላት ሰማያዊ የሆነ ግብር ያላት ሰማይ የሚናፍቃት ባህሪ በውስጣችን አሳድሯል እግዚአብሔር። በውስጣችን አሳድሯል እግዚአብሔር። ስለዚህም እግዚአብሔር ስላደረገላችሁ ነገር ማሰብ መች ነው የምትጀምሩት? እግዚአብሔር ቤተሰብ ደስታችን ፍጹም ያልሆነው ደስታችን ቁርጥርጥ የሚለው እንደው ዛሬ ደስ ብሎን እንላለን፣ ነገ ደግሞ እናዝናለን። ትናንት ደስተኞች ነበር፣ ዛሬ ደግሞ ሐዘንተኞች ነን። በዚህ ሁሉ መከራ የምናልፈው እኮ ለምን እንደሆነ ታውቃላችሁ? ደስታችንን እግዚአብሔር ባደረገልን ነገር ላይ ስለማንወስነው። የእመቤታችን ግን የደስታዋ ምንጭ እግዚአብሔር ነበረ። ባደረገላት ነገር ደስተኛ ነበረች። ተመልከቱት። አይሁድ ከመቅደስ አስወጥተዋታል። እናትና አባቷ ከ3 ዓመቷ ጀምሮ ለእግዚአብሔር ሰጥተዋታል። ከ3 ዓመቷ በኋላ እናትና አባቷን አላየቻቸውም። ከዛ በኋላም ከመቅደስ ካደገችበት ስፍራ ሲያስወጧትም ድንግል ማርያም አልደነገጠችም። ካለመደችው ካላወቀችው ከዮሴፍ ጋር ሲያስቀምጧችም ድንግል ማርያም አልደነገጠችም። በዛው ሁሉ አላማረረችም። እመቤታችን ቅድስት ድንግል ማርያም
ወልዳም ተሰደደች ሳትወልድም ተሰደደች እንደመቤታችን መከራ ይገጠመዋል ይሄ ሁሉ ነገር እንዳልተቆጠረ እንዳልተፈጠረ እንዳልተደረገ ቆጠረችውና ምን አለች በኔ ታላላቅ ስራን አድርጓልና መንፈሴ በአምላኬ በመድኃኒቴ ምን ይላታል ደስ ይላታል ብላ ተናገረች መዝሙሬን ባደረገልን ነገር ደስ መሰኘት ከዛም መዘመር መከራውን ሁሉ እንድንረሳው ያደርገናል ሐዘኑን ሁሉ እንድንተው ያደርገናል አሁን ሚሰማን መከራ ሚሰማን ሐዘን ጭንቀት ድብርት ሁሉ ነገር የሚሆነው ያደረገልን ነገር ስለማናስታውስ ነው ወይም ሁለተኛ ጉዳይ ነው ለኛ እግዚአብሔር በእኛ ህይወት ውስጥ ሁለተኛ ነው ማለት ነው ደስታችን ፍጹም መሆን ካልቻለ ክርስቲያኖች ደስታችን ፍጹም የሚሆነው ደስታችን የሚያምርበታችን የተረጋጋ መሆን የሚችለው እግዚአብሔር ባደረገልን ነገር ደስ መሰኘት ስንችል ነው ባልና ሚስትን ማዋሃድ ነፍስና ስጋን ከማዋሃድ ይበልጣል እንዴ ነፍስና ስጋን ማዋሃድ እኮ ነው የሚበልጠው ነገር የማይስማሙትን ሰማያዊና ምድራዊ ሐሳብ ያላቸው ነፍስና ስጋን አስማምቶ ካኖረ ሚስትን ካንተ ጋር አስማምቶ መኖር እንዴት ያቀተዋል እግዚአብሔር እንዲያዋሃደን መጸለይ ነው እንዲያስማማን መጸለይ ነው እግዚአብሔር መጸለይ ነው በስጋው በደሙ አንድ ጊዜ ከመርገም ከኃጢአት ያዳነን እግዚአብሔር እኛን ከኃጢአት መጠበቅ ያቅተዋል ብሎ እስካሁን ድረስ ስጋውን ደሙን ያልተቀበለ ሰው አለ አይደል እግዚአብሔርን አለማመን እንደሆነ ታውቃላችሁ የእምነት መዛል የእምነት መጉደል እንደሆነ መነኩሴውን በገዳም ካህኑን በመቅደስ አላስኖር ያለ ሰይጣን አይደል እንዴ ያለው ኃጢአት መቅደስ ድረስ ገብቶ ካህናትን ይዋጋቸው የለም መነኮሳቱን ከገዳም ያስመጣቸው የለም የኃጢአት ስሜት የሌለበት ማን ነው ከቁርባኑ አጠገብ ከማይዱ ዙሪያ ቆመን እንኳን የኃጢአት ስሜት ሊኖርብን ይችላል እኮ ግን እኛን ከኃጢአት መጠበቅ የሚችል እግዚአብሔር ብቻ ነው ስለዚህ ራሳችንን ለእግዚአብሔር እንሰጣለን አንተ ጠብቀኝ እንጂ እኔ ማምናለኝ ብለን ኃጢአት እንዴት እንደምትገባም ስለማናውቀው ማለት ነው ከዚህ ሁሉ ነገር የሚጠብቀን የሚያደርግ ይሄን ሁሉ የሚያደርግልን እግዚአብሔር ነው በዚህ ነው ደስ ሊለን የሚገባ በተደረገልን ነገር ሶስተኛውን ደስታ ልንገራችሁና ልጨርስ ሶስተኛው እመቤታችን ቅድስት ድንግል ማርያም ሶስተኛ ደስ የሚላት እንደው የመጨረሻውን ልንገራችሁና ዝም በጠቅለል አድርጌ እግዚአብሔር ለትውልድ የሚያደርገው ምህረት ነው እግዚአብሔር ለትውልድ የሚያደርገው ምህረት ነው ደስ ያሰኛት ነገር እሱ ነው ለዚህም ነው እንዲህ ትላለች ትዕቢተኞችን በልባቸው ሐሳብ በትኗቸዋል ገዢዎችን ከዙፋናቸው አዋርዷቸዋል ትሑታንንም ከፍ ከፍ አድርጓል የተራቡትን በበጎ ነገር አጥግቧል ባለጠጎችንም ባዷቸውን ሰዷል ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ ያለው እስራኤልን ብላቴናውን ረድቷል ትላለች ለሰዎች የሚያደርገው እርዳታ ለትውልድ የሚሰጠው ምህረት የእግዚአብሔር ምህረት በጠቅላላው እመቤታችን ቅድስት ድንግል ማርያምን ደስተኛ እንድትሆን አድርጓታል ማለት ነው አንድ ክርስቲያን በሰዎች መዳን በሰዎች በረከት ማግኘት ደስ መሰኘት ካልቻለ በምንም ነገር ደስ ሊለው አይችልም ምክንያቱም እግዚአብሔር በሰዎች መዳን ደስ ስንሰኝ ነው የኛን መዳን የሚያቀርብልን ለኛ በጎ ነገር ሊያደርግልን የሚችለው ለሰዎች በተደረገ በጎ ነገር መደሰት ስንችል ነው ሰዎች ሲያገኙ ደስ ካላለ ልታገኝ አትችልም ሰዎች ሲጠግቡ ደስ ካላለ መጥገብ አትችልም እውነቱ እሱ ነው መጥገብ ሲጀመር በእንጀራ ወደ መሙላት አይደለም መጥገብ በመንፈስ እርካታ የሚገኝ ነገር ነው እመቤታችን አሁን ትዕቢተኞችን ሲያዋርድ አጋንንትን ማለቷ ባለጠጎችን ባዷቸውን ሲሰድ አይታለች በዚህ ደስ ብሏታል ትዕቢተኞች ባለጠጎች የሚለው አንቀጽ እዚህ ላይ የሚያሳየው አጋንንትን ነው ሊቃውንት አባቶቻችን እንደተረጎሙልን ነፍሳትን ሁሉ ሰብስቦ ይዞ ዲያብሎስ ባለጠጋ ሆኖባቸው ስለነበር ትዕቢተኞችም ያሰኛቸው ደግሞ በሰው ራስ ላይ የሚቆሙ ደፋሮች ስለነበሩ ነው እነዚህን አዋርዶ እግዚአብሔር ባዶ እጃቸውን ሰዶ እስከ ዕለተ ዓርብ ድረስ የሚደረገውን ነው በትንቢት ድንግል ማርያም የተናገረችው በነገራችን ላይ የእመቤታችን ቅድስት ድንግል ማርያም
በብሉይ ኪዳን የመጨረሻዋ ነብይት ድንግል ማርያም ናት። የትንቢቷ ቃልም ይሄው ነው። በተለይ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለው እንደ ነብይ ካስቆጠሯት የትንቢት ቃሎች መካከል አንዱ ነው። የመጨረሻዋ የብሉይ ኪዳን ነብይ። ከዛ በኋላ አሉ ነቢያት ተብለው የሚጠሩ ወይም የትንቢት ቃል የተሰጣቸው ሰዎች አሉ። ግን በብሉይ ኪዳን የመጨረሻውና የመዝጊያው እሷ ናት ማለት ነው ትንቢት የተናገረችው። ያውም አሁን የምናያቸው የነገረ ድህነት ይዘት ምስጢር የተሞሉ ቃላትን በመናገር ነው። ስለዚህ ጠቅለል ስናደርገው እግዚአብሔር ቤተሰቦች የእመቤታችን ደስታ ምን ላይ የተመሰረተ ነበር ስንል በእግዚአብሔር ሥራ ላይ የተመሰረተ ነው። ሁለተኛው ደግሞ ለትውልድ በሚደረግ ወይም ለሰው ልጆች በሚደረግ የእግዚአብሔር ምሕረት ላይ የተመሰረተ ነው ማለት ነው። እነዚህ ሁለት ነገሮች የእመቤታችን የደስታ ምክንያቶች ነበሩ ማለት ነው። እኛም በመንፈሳዊ ደስታ ደስ ለመሰኘት የበቃን ያደርገን ዘንድ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እኛ በመንፈሳዊ ደስታ ደስ መሰኘት ካልቻል ክርስቲያኖች በስጋዊ ደስታ ብንደሰት ሁሉም ነገር ፀሐይ ስትጠልቅ አብሮ እንደሚጠልቅ ያለ ነገር ነው። ፀሐይ ስትጠልቅ ማየት እንደሚሳነን ሁሉ ማየት እንደሚችል ሁሉ በስጋ የሚደረግልን ደስታም ልክ እንደዛው ማለፉ መጥፋቱ የማይቀር ጉዳይ ስለሆነ ማለት ነው። ስለዚህ ደስታችሁን በምድራዊ ነገር ላይ አትመስርቱት። አንዳንዱ የጠላቶቹ መጎዳት ደስ ያሰኘዋል። አንዳንዱ ተከራክሮ ሲረታ ደስ ይለዋል። አንዳንዱም ተምሮ ሲጨርስ ደስ ይለዋል። አንዳንዱም እንጀራ ሲጠግብ ደስ ይለዋል። ብቻ እንዲህ ያልበን ቆጥራቸው ምድራዊ በሆኑ ነገሮች ላይ ደስታችን የተመሰረተ በጣም ብዙዎች ነን። እኛ ግን መንፈሳውያን ነን ክርስቲያኖች። ከመንፈስ ቅዱስ በሆነ ደስታ ደስ ልንሰኝ ይገባናል። እሱም የዘላለም ሕይወትን በመውረስ የሚጠናቀቅ ነው እንጂ በምድር ላይ የሚቀር የሚያልፍ ነገር አይደለም። በሰማይ የእግዚአብሔርን መንግስት እስክንወርስ ድረስ በልባችን ታትሞ የሚኖር ነው። በየትኛውም ሐዘን ውስጥ ብናልፍ ደስተኞች ሆነን ማለፍ እንድንችል ያደርገናል። በባህር መካከል ብናልፍ እንዳንሰጥም፣ በእሳት መካከል ብናልፍ እንዳንቃጠል ሊያደርገን የሚችል፣ በሕመም መካከል ብናልፍ በስቃይ ውስጥ ሆነን እንድናመሰግን ሊያደርገን የሚችል፣ በድህነት ውስጥ ብናልፍ ባዶነታችንን እንደ ባለጠግነት እንድንቆጥረው ሊያደርገን የሚችል ትልቅ የሆነ ደስታ ነው። ከመንፈስ ቅዱስ የሆነ ደስታ። የእመቤታችን የቅድስት ድንግል ማርያም ደስታ ደግሞ በዚህ ላይ የተመሰረተ ነው። ሁለት ነገር ልትጠነቀቁ ይገባል። አንደኛው ለእናንተ በተደረገ ነገር ብቻ ደስተኞች ልትሆኑ አይገባም። ክርስቲያን እንዲህ አይነት ልብ ሊኖረው በፍጹም ስለማይችል ሐዋርያትንም እዩዋቸው፣ ታሪካቸውን አንብቡ፣ ቅዱሳንንም በየገድሎቻቸው ተመልከቷቸው። ለሰው በተደረገው ነገር ደስ የሚሰኙ ናቸው። ሲጀመር የእግዚአብሔር ባህሪ በጸጋ ተካፋይ የሆነ ማንኛውም ሰው ለራሱ በተደረገለት ነገር ብቻ ደስ ሊሰኝ አይችልም። እመቤታችንም ያደረገችው ይሄንን ስለሆነ እንደውነቱ ከሆነ ከሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ ስትመለከቱት እመቤታችን በራሷ በግሏ የቀረበላት ምስጋና ደስ የሚያሰኝ ነበር። እዚህ ምስጋና ውስጥ ደስ የተሰኘችበትን ነገር ስትዘረዝር አንዱንም እንኳን አልጠቀሰችም። እዚያ ውስጥ መልአኩ ያመሰገናትን ምስጋና፣ የተደረገላትን ነገር፣ የቀረበላትን ክብር፣ ውዳሴ በጠቅላላው የደስታ ምክንያት አድርጋ ስትጠቅሰው አልሰማናትም። ይልቁንም በሰዎች መዳን ደስ ሲላት ስለሆነ የተመለከትነው ማለት። ስለዚህ ለኛ በተደረገው ነገር ላይ ብቻ የተመሰረተ ደስታ ሊኖረን አይገባም። አንዱ ነው። ሁለተኛው በልፍና ምድራዊ በሆነ ነገር ላይ ደስታችን ሊመሰረት አይገባም። ቀደም እንዳልኳችሁ ማለት ነው። ይሄ የሚያልፍ ስለሆነ ነው። ይሄ አሕዛብ ቤትም ስላለ ነው። ዛሬ እንድንዘፍን እንድንጨፍር እና ቤተሰቦቻችን ሁሉ ጠርተን እንድንጋብዝ ሊያደርግ የሚችል ነገር ሊኖር ይችላል። ግን እግዚአብሔርን ከኛ ጋር ሊያደርግ የማይችል ደስታ ይቅርባችሁ ክርስቲያኖች። እግዚአብሔር ከኛ ጋር የሚሆነው መቼ እንደሆነ ታውቃላችሁ? ንስሐ ገብተን ደስ ያለን ቀን እግዚአብሔር ከኛ ጋር ነው። በሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ በተመዘገበው ታሪክ ላይ እንደምንረዳው እንደው ከቁጥር 3 ጀምራችሁ ብትመለከቱት ደስ ይለኛል። ደስ ይበላችሁ ምትል ሴት አለች። ጎረቤቶቿን ሁሉ ጠርታ ደስ ይበላችሁ እስመ ተረክበተኒ
ገመሴን ተተገድፈተን የወደቀችብኝ መክሊት ተገኝታልኛለችና ደስ ይበላችሁ ብላ ጎረቤቶቿን ሁሉ ጠርታ ደስ ይላታል ይላል። ያቺ ሴት ያገኘችው መክሊት ጠፍታ የተገኘች ነፍስ ምሳሌ ናት። ጠፍታ በተገኘች ነፍስ መላእክትም እግዚአብሔርም ደስ ይላቸዋል። ንስሐ በሚገባ አንድ ኃጢአተኛ ማህበረ ቤተክርስቲያን በጠቅላላው ቤተክርስቲያን ደስ ይላታል። እኛም ደስ ሊለን የሚገባው እግዚአብሔርን ከኛ ጋር ሊያደርገው የሚችል ትልቁ ደስታ ንስሐ ገብተን ደስ ሲለን ማለት ነው። ያን ጊዜ እግዚአብሔር ከኛ ጋር ይሆናል እንጂ አሁን በተለያየ ምክንያት እንድትጨፍሩ እንድትዘፍኑ እንድትበሉ እንድትጠጡ እንድትደግሱ የሚያደርግ ደስታ ቤታችሁ ውስጥ ሊሰማ ይችል ይሆናል፣ ሊገኝ ይችል ይሆናል፣ ሊፈጠር ይችላል። እንደ አይነት ነገር በዚያ ደስታ እግዚአብሔር ከናንተ ጋር ሊሆን አይችልም። እግዚአብሔር ከናንተ ጋር የሚሆነው ስርየተ ኃጢአት አግኝታችሁ ልጅነት አግኝታችሁ ሁለት ነገሮች ስርየተ ኃጢአትና ልጅነት ሁለት ነገሮች ምን አልኳችሁ ነገሩኝ አንድ ላይ ጮክ ብላችሁ የመጨረሻው ነው ስርየተ ኃጢአትና ልጅነት በ40 እና በ80 ቀን ይሰጠናል ስርየተ ኃጢአት በየቀኑ ይሰጠናል እንደዚህ ሁለት ነገሮች የደስታዎችን ምንጮች ናቸው የደስታ ምክንያቶቻችን ናቸው የጻድቅት ነፍስ የደስታ ምክንያቶች እነዚህ ናቸው እመቤታችን ቅድስት ድንግል ማርያም ስትደሰት ያየነው ከዚህ የተለየ ነገር አይደለም ለማለት ነው ሁላችንንም በመንፈሳዊ ደስታ ደስ የምንሰኝ እንዲያደርገን የእግዚአብሔር ቅዱስ ፈቃዱ ይሁንልን እግዚአብሔር ይስጥልኝ